የራስ ጎበና ልጆች የሚል ትርክት በጣም ተጣጥፏል ሰሞኑን። እኔ የዚህ ጉዳይ ላይ የምጽፈው ጠቅላይ ሚኒስትሩ ስለተናገሩ ስላልተናገሩ ጠቅላይ ሚኒስትሩ በነገራችን ላይ ኮንቪኒየንት ሲሆንላቸው የትኛውም ነገር ትርክት ይፈጥራሉ፣ የትኛውንም ሪሳይክል ያደርጋሉ፣ የትኛውንም ይሽራሉ። ይሄ ባህሪያቸው ነው። ራሱን አስችሎ ነው መታየት ያለበት። የሆነ ሰሞን ላይ የኦሮሞ ፖለቲካ ግለቱ ከፍ ሲል የሆነ መድረክ ላይ ሄደው ወይ ወለጋ የሆነ ቦታ ሄደው ሌላ ነገር ይናገራሉ። እንደ መድረኩ አመቺነት የተለያየ ነገር ይናገራሉ ጠቅላይ ሚኒስትሩ። ይሄ ምንም ኦብቪየስ ነው። ደጋግሞ መናገር ምንም የሚያስፈልግ ነገር የለውም። ለምን ዓላማ ነው የተጠቀመው የሚባለውም ኦብቪየስ ነው፣ የሚታወቅ ነው፣ ለኔ የሚታይ የሚጨበጥ ነው። አዳዲስ አሊያንሶች ስለመጡ ግድ የለም ከከሌ ጋር ከምትሰለፍ ከኔ ጋር ብትሰለፍ ይሻላል፣ የኔ መንግስት የተሻለ ነው የሚሆነው፣ የኔ መንግስት የተሻለ ፕሮቴክሽን ይሰጣል፣ ጥቅም የምታገኘው ከኔ መንግስት ጋር ብትሰለፍ የሚል ነው። ሌላ ምንም ታምር የለውም። ፖለቲከኛም ነው። ከፖለቲከኛም አልፎ ደግሞ ይህን ትርክት በተለያየ ጊዜ ብዙ ጊዜ ከፍና ዝቅ እያደረገ ሲጠቀሙበት ቆይቷል። ይሄ ጠቅላይ ሚኒስትሩ ነው። እኔ ቃለምልልሳቸውንም ለመተንተን አለም የመጣሁት። ያንን ተከትሎ ስለ ጎበናና ሚኒሊክ ሲናገሩ ስለነበረ የመጣውን ሪያክሽን ወይም ግርግርን ተከትሎ ነው ራሱን አስችሎ ሌላ ጉዳይ ለመናገር ነው የመጣሁት። ስለ ቃለ ምልልሱ አይደለም። ጠቅላይ ሚኒስትሩ ስለ ጎበና ስለተናገረ ታሪክ አይፈጥሩም፣ አይሽሩም፣ አይቀይሩም፣ ከፍ አያደርጉም፣ ዝቅ አያደርጉም። ጎበና ናቸው። ከጠቅላይ ሚኒስትር አብይ አህመድ ከመወለዳቸው ከመቶ ምናምን ዓመት በፊት ያረፉ ናቸው። አገር ያቀኑ ናቸው። ወይም ኮንትሮቨርሻልም ቢሆኑ ታሪካቸው ተዘግቦ የቆየው ኢቭን በአብይ አህመድ ሳይሆን በውጭ ተመራማሪዎች እና አልፎ አልፎም በአንዳንድ የኢትዮጵያ ዜና መዋዕል ላይ ነው የምናገኘው። ከአሁኑ መንግስት ጋር የጎበና ታሪክም ፍሬም ጀግንነትም ምንም የሚገናኝ ነገር የለም። ስለዚህ ከእሱ ጋር ምን የምናያይዘው አይደለም። እንለየው። የምትቀጠቅጡትን የምትወቅጡትን ቃለምልልሱንም ወዘተረፈ ለብቻ አድርጋችሁ ይዩት። ክፍል አንድን ጨርሻለሁ። ክፍል ሁለት ግማሹን ነው ያየሁት፣ አልጨረስኩም ራሱ። የጎበና ዞሮ ግን እንደ አዲስ የመጣበት ምክንያት ለማስረዳት ነው። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር ባደረጉት ቃለምልልስ ክፍል አንድ ላይ ስለ ጎበናና ሚኒሊክ ተናግረዋል። ራስ ጎበና ይቅርታ፣ እኔም በነጠላ ጠራዋቸው። ራስ ጎበና እና አጼ ሚኒሊክ አብሮ ባይሰሩ ያለ ጎበና፣ አሁንም ጎበና ብቻ ያለ ራስ ጎበና ሚኒሊክም አጼ ሚኒሊክም ያለ አጼ ሚኒሊክ ራስ ጎበና ያንን ታሪክ የአድዋን ታሪክ አያስመዘግቡም ነበር፣ ድሉም አይኖርም ነበር፣ ሀገረ መንግስቱም አይጸናም ነበር የሚል ነው በአጠቃላይ የተናገሩት። አዎ ትክክል ነው። ለምን ዓላማ ነው? እንዴት ሆኖ ለምን ይሄን ተጠቀሙ የሚለውን ቅድም እንዳልኳችሁ በራሳችሁ ራሱን አስችሎ ተንትኑት። አሁን ካለው ፖለቲካ አሰላለፍና ሙቀት ጋር እያይዛችሁ እሱን ለእናንተ ተዋለሁ። ግን የመጣው ሪያክሽን በጣም ነው የሚያስፈራው። ከዛ በኋላ የመጣው ሪያክሽን ማለት ሪያክሽን ስል ሶሻል ሚዲያ ላይ የመጡ ሪያክሽኖች በጣም ነው የሚያስፈሩት። በተለይ በኦሮሞ ፖለቲከኞች ውስጥ አንዳንዱ ጭራቅ አድርጎ ያቀርበዋል። ጠቅላይ ሚኒስትሩ ያንን መናገሩን ለምን ዓላማ ተናገረ የሚለውን ሳይሆን በዋናነት የሚናገሩት እንደ ጎበና እንዴት ይወደሳል፣ ራስ ጎበና እንዴት ይወደሳል፣ ኦሮሞን የከዳ ገንቱ ካጅማ ትሬተር ማለት ነው። ጎበና ገንቱ ነው። ጎበና ኦሮሞን ያስጨፈጨፈ ነው። ጎበና የኦሮሞን ጥቅምና መሬት አሳልፎ የሰጠ ነው። ጎበና ኦሮሚያን ያፈረሰ ነው ሁሉ ነው ያሉት። ኦሮሚያ የሚባል ነገር በዛ ዘመን አልነበረም። ማይ ፍሬንድ ኦሮሚያ አይደለም ጽንሰ ሀሳቡም አልነበረም። ትናንሽ ትራይብ እና ኪንግደም ነው የነበሩት። እንደውም ጎበና ነው አንድ ያደረገ ሰብስቦ። ዛሬ ላይ ኦሮሚያ ብለህ የምታወራው ያን የተሰበሰበልህ ነው እንጂ ግማሹ ኪንግደም ሶማሊያ ውስጥ ዛሬ የተወሰነው ደቡብ ሱዳን፣ ቀሪው ኬንያ፣ በዚህ በወለጋና በምዕራብ በኩል ያለውም እንዲሁ ሱዳን ተበታትኖ ነበር የሚኖረው። ትራይብ ነው የነበረው፣ ኪንግደም እና ትራይብ ነው የነበረው እንጂ ያን ኦሮሚያ የሚባል ነገር አልነበረም። እንኳን ኦሮሚያ ኢትዮጵያ የሚባል ነገር ራሱ ገና ኮንሶሊዴት እየተደረገ ነው የነበረው። ሰው አልነበረም። ኦሮሚያ ያልነበረን ነገር ሊያፈርስብህ አይችልም። አልነበረም፣ የለም። ኦሮሚያ የሚባል ነገር በታሪክ ኖሮ አያውቅም። በዛ ጊዜ ኢትዮጵያ ራሱ ከፍና ዝቅ እያለች እየሰፋች አንዴ አቢሲኒያ ተብሎ ኮሩን ይዞ አንዴ ከሸዋ አንዴ ወደ ጎንደር እየሄደ ቆየ ነው። ኢትዮጵያንም ለማስፋትና ዘመናዊ ኢትዮጵያን ለመገንባት ነው እነሱ ራሱ ያን ሁሉ ጦርነት ሲያደርጉ የነበር። ሰው ኦሮሚያ ከየት አምጥቶ ነው የሚያፈርስብህ? የትኛው አንድ ኦሮሞ የሚባል ማህበረሰብ በጋራ የመሰረተው ፖለቲካ ማህበረሰብ የት ነበረና ነው? የት እንኳን ያኔ ዛሬ ራሱ በክፍለ ሀገር ተከፋፍሎ የሚባል ማህበረሰብ ነው ያለው የሚተጣጠስ። ስለዚህ የመጀመሪያው
ሀቁ መመስረት ስላለበት ኦሮሚያ የሚባል ጽንሰ ሀሳብም ጂኦግራፊም የፖለቲካ ማህበረሰብም አልነበረም። ያኔ ዛሬ 120 እና 150 በሚባልበት ጊዜ አልነበረም። ያልነበረ ደግሞ አይፈርስም። እንዳውም ገንብቶልኛል ልትል ትችላለህ። አንድ ላይ ስላቆየም በጉልበት በኃይልም በውዴታም በጉልበትም አንድ ላይ አሰባስቦ አገር ስር ወይም ኢምፓየር በምትሉት ኢምፓየሩ ስር በማቆየቱ ጊዜ ጠብቀው ኦሮሚያ የሚለውን ነገር ለማዋለድ እንዲመች አድርጎ አቆይቷል። እንዳው አንደኛው ይሄ ነው። ቀጥሎ ደግሞ እናንተ እንደምትናገሩት አይደለም። የራስ ጎበና አስተዋጽኦም የታሪክ እውነታም እንደዛ አይደለም። አንደኛ ያልነበረን ነገር ሊክድ አይችልም። ያልነበረን ነገር ማፍረሱን ቅድም አውሮተናል። ሊክድ አይችልም። ያልነበረን ኢንሴንስ ኦሮሞን ክዷል ስትል የኦሮሞ ብቻ አይደለም ሌላውን ማህበረሰብ አንድ ማህበረሰብ ሆናለን። በአውራጃ በክፍለ ሀገር እና በመንደር በቪሌጅ የተከፋፈለ በወንዝ የተከፋፈለ ማህበረሰብ ነበረ። ንጉስና ንጉሰ ነገስት ሆኖ ነው አንድ ላይ የተሰበሰበው። ፕሪንሲፓሊቲስ ሆኖ ነው በየሰፈሩ ያለው። ከዛ ወንዝ ወደዚህ ከመንዝ ወደዚህ በዛ ይፋት በዚህ በኩል ሸዋ ራሱ ስንት ቦታ ተከፋፍሎ የቆየ በትናንሽ ትራይብ የሚመራ ነው የነበረው። ስለዚህ ተሰብስቦ አንድ ላይ ያልነበረ ነገር እንደ ማህበረሰብም የሚክደው ነገር የለም፣ አሳልፎ የሚሰጠው ነገር የለም፣ ቆጥረ የሰጠውም የለም። ገና እየገነባ ነው ያለው። ገና በሚገነባበት ማህበራዊ ኮንሽስነስ የኦሮሞም ወይም የኦሮሚያ ኮንሽስነስ ባልነበረበት ጊዜ የሚክደው ነገር የለም። ከዳን የምትለው ነገር የለም። የሚከዳው ያለ ነገር ሲኖር ነው። ሁለተኛ ቆጥረ ስታስረክበው ነው። እንደዛ አልነበረም። ወደ እውነቱም ብንሄድ ጎበናን እነማን ናቸው የሚጠሉት? ማለት እንደዚህ በጣም ጠምደው ጎበና ብለው ሌሎቹንም የሚሳደቡት። እኛም ስንሰደብን የቆየ ነው። ያው ግማሹ ነፍጠኛ ይልሃል፣ ግማሹ ጎበና ይልሃል፣ ግማሹ ጎበና ልጅ ይልሃል። ጎበና ማለት ደግሞ በኦሮሞ ፖለቲካ ውስጥ እንደ ታቡ ነው የተወሰደው። በኦነግ ፖለቲካ ኦሮሞ ፖለቲካ ማለቱ በጣም ከባድ ነው። በኦነግ ፖለቲካ ታቡ ነው፣ እንደ ነውር ነው። አንድ ሰው ጎበና ከተባለ ከሀጂ ከጠላት ጋር የሚያብር ከጠላት ጋር ሆኖ የራሱን ህዝብ የወጋ ያስገበረ ተብሎ ስለሆነ የተሳለው የዚህ የጎበና ትርክትን ያዋለዱት እንዲሁም ደግሞ ጎበናን አምርረው ዛሬም የሚጠሉ ወይም የጎበና ስም ሲነሳ በዚህ ልክ የሚያሰፈስፉት እነማን ናቸው የሚለው ነገር መታወቅ ጥሩ ነው። አንደኛውና የመጀመሪያው የኦነግ ልጆች ናቸው። የኦነግ ልጆች ኢምፓየር ነች፣ ለምን አልተበታተነችም? ራስ ጎበና ያንን እቅድ አከሸፈብን ብሎ ስለሚያስቡ ነው። ያን የነበረ ሀገር የምንሆነው የሚሉ ሀገር ልትሆን አትችልም። እንዳልኳችሁ ቅድም ኦሮሚያ የሚባል ነገር አልነበረም። ሌላውን ማህበረሰብ ክልል በዛ መልኩ አልነበረም። ክልል ሀገር ወይ ክልል ሊሆን የሚችል ማህበረሰብ አልነበረም፣ ኦሮሞንም ጨምሮ በዛ ዘመን የዛሬ 140 እና 50 ወይም 1980 ምናምኖቹ ያንን አከሸፈብን የሚሉ ናቸው። እውነት ነው ሀሰት የሚለውን ትተን ኦልሬዲ አድሬስ ስላደረግ ነው። የተረፈውንም የታሪክ ተመራማሪዎች ይሄዱበት በደንብ እንዳለ ብንወስድ ራሱ የሚጠሉት እኛ ሀገር ኦሮሚያ የሚባል ሀገር ወይም ሪፐብሊክ ለመገንባት እንዳይመቸን የከለከለን ራስ ጎበና ነው። ሁለተኛ ኢትዮጵያን እንዳናፈርስ የጎበና ልጆች ናቸው የከለከሉ ነው። ከዛ በኋላ የመጣው ደግሞ ኢትዮጵያን እንዳናፈርስ ኢትዮጵያን እናፈርሳለን ስንል ሄደው በኢትዮጵያ ወታደር አካልም ሆነው በፖለቲካም በመዋቅርም የሚታገሉን የጎበና ልጆች ናቸው። የጎበና ልጆች ደግሞ ከምኒልክ ጋርም ከአፄ ኃይለ ሥላሴ ጋርም ከደርግም ጋር ከመለስም ጋር አሁንም ከአብይ ጋርም ሆነው የሚከላከሉን የሚወጉን የጎበና ልጆች ናቸው፣ የራስ ጎበና ልጆች ናቸው የሚል እሳቤ ስላለ ነው። ተያያዥ አንድ ሰው ጎበና ሲባል የጎበና ልጅ ሲባል ይህንንም ነው የሚያካትተው። በሂደት ግን የሆነው በኦሮሞ ፖለቲካ ውስጥ ሆኖ ሶስት ነገር የሚያደርግ ሰው ጎበና ተብሎ ይፈረጃል። አንደኛ ከዚህ በፊት የነበረውን ታሪክ አልክድም፣ ኦሮሞም በኢትዮጵያ ፖለቲካ ውስጥ እና የሀገር ግንባታ ውስጥ አስተዋጽኦ አለው ብሎ ኦውን የሚያደርግ ከሆነ ጎበና ያስብላል። አንደኛው ታሪክን ኦውን የሚያደርግ ዲሶውን አለ የሚያደርጉት እነሱ ዲሶውን የሚያደርጉት አይ እኔ ኦውን አደርጋለሁ፣ አያቴ ቅድመ አያቴ እኮ ነበረበት፣
ወታደር ሆኖ ነው ጣሊያን ላይ ከጣሊያን ጋር ሲዋጋ የሞተው። የሁለተኛ ጣሊያን ወረራ ጊዜ እኮ ሐረርጌ ተራራ ላይ ሆኖ ሲመክት ነው የነበረው። ከጃንሆይ እኮ ጋሻና ጦር እኮ ተሸልሞ ነበረ። ስለዚህ አያቴም አለበት ሀገር በመገንባቱ ብሎ የሚናገር ሰው ካለና ታሪክን ኦውን የሚያደርግ እና ፎር ዛት ማተር ፕራውድሊ ኦውን የሚያደርግ የትኛውም ከኦሮሞ ማህበረሰብ የወጣ ወይም ክሌም የሚያደርግ ሰው ካለ ጎበና ያስብላል። አንደኛው። ሁለተኛ በፖለቲካው በአጠቃላይ ሞዴሬት እና ኢትዮጵያኒስት ካምፑስ ተሳስሶ ከተገኘ ያ የጎበና ልጅ ነው። ምክንያቱም ገንቱ ስለሆነ ከጠላት ጋር ስለሚያብር የኦነግን ፖለቲካ ያልተቀበለ ወይንም ኤክስትሪም ፖለቲካን ያላራመደና ሞዴሬት የሆነ ካምፕ ሁሉ ጎበና ተብሎ ይፈረጃል። ይሄ በፖለቲካ አስተሳሰብ ነው። የቀደሙ ታሪክን ኦውን በማድረግ ነው በአገረ መንግስት ግንባታ ውስጥ። ሁለተኛው የፖለቲካ ሀሳቤው አይ ይሄ ፖለቲካ ትክክል አይደለም፣ አንድነት ነው የሚሻለው፣ ትርክቱም መሻሻል አለበት፣ መርከርከም ነው ያለበት። የትላንቱም ፖለቲካ ሙሉ በሙሉ ትክክል አይደለም፣ ዛሬ ደግሞ ፖለቲካ ተለይቷል። የዛሬ ፖለቲካ ደግሞ ከሌላው ኢትዮጵያውያን ጋር በአንድነት ሆነን ነው መስራት ያለብን። እዚህ ጋር ብልጽግና ይመጣል አልፎ አልፎ እንደዛ የሚል ትርክት ይዞ ስለሚመጣ ምንም ያህል የዛሬ እነሱም የዛሬ 30 እና 25 ዓመት እንዲሁ የጎበና ልጆች ብለው ሲሳደቡ እንዳልቆዩ ዛሬ ኦውን አድርገው እኛ የጎበና ልጆች ነን የገሌ ልጆች ነን እያሉ ነው። እነሱም ዞሮ ዞሮ አንዳንድ ጊዜ ይሄ ሚስ አፕሮፕሪየት ያደርጋሉ። ያው የጋራ ሀገር ስለሆነ ምንም ልታደርግ አትችልም፣ መብታቸው ነው። በአጠቃላይ ግን ሞዴሬት የሆነውን ሁሉ ጎበና ይላሉ። እሱ ሁለተኛው ነው። ሶስተኛው የጎበና ልጅ ብለው የሚሳደቡት የሆነ ሀሳብ አምጥተው ያንን ሀሳብ የሚተቹና የሚቃወሙ ሲኖሩ፣ ለምሳሌ እኔ ባለፈው ከአዲስ አበባ ጉዳይ ጋር ተያይዘው የራሴ አዲስ አበባ ወደ ኦሮሚያ መካለል የሌለባት ምክንያትን እንደውም ከፊሉን ነው የዘረዘርኩት። ምክንያት አስቀምጫለሁ፣ አይታችሁታል። አጭር ቪዲዮም ቆርጬ ለጥፌያለሁ ትናንትና ወዲያ። የሆነ እቅድ መጥቶ የሆነ ጉዳይ አምጥተው የሆነ ፖለቲካ ፖዚሽን ይዘው መጥተው በጋራ እንደ ብሎክ ሰው እንደ መንጋ የኦሮሞ ፖለቲካ የኦሮሞ ጥቅም ተብሎ የተቀመጠን ነገር አይ ትክክል አይደለም፣ ይሄ አካሄድ ትክክል አይደለም የሚል ሀሳብ ያራመደ ሁሉ የጎበና ልጅ ገንቱ ጎበና ተብሎ ነው የሚሰደበው። በእነኚህ ሶስት ምክንያቶች መሰረታዊ ምክንያቶች ጎበና ያስብላል። እንዴት ነው መታየት አለበት የጎበና ሌጋሲ? የጎበና ልጆች ስላለን አንድ ሳይሆን ሚሊየን ስላለን ቢሆን የኢትዮጵያ ልጆች ሁሉ የጎበና ልጆች ናቸው ሁሉም። ምክንያቱም እሳቸው የቆሙላቸው አላማ ስላለ፣ አላማቸውም የኢትዮጵያ አንድነት እንዳይከፋፈል፣ አንደኛ ኢትዮጵያ ግዛት አንድነቷ አስፍተው የግዛት አንድነቷ እንዲረጋገጥ ያደረጉ፣ የተከፋፈለውን እና የተበታተነው ማህበረሰብ እንዲሰበሰብ ከአፄ ምኒልክ ጋር ሆነው የሰሩና በዘመናዊ ሀገር ግንባታ ወይም ኔሽን ቢልዲንግ ውስጥ የራሳቸውን አሻራ ያኖሩ ናቸው። በዛ ሂደት ውስጥ በጦርነት ኢንጌጅመንት በዛ ዘመን መለኪያ የነበሩ መገፋፋቶች፣ ጥፋቶች፣ የታሪክ ጠባሳዎች ሊኖሩ ይችላሉ። ያ ማንኛውም የኔሽን ቢልደር የሚያደርግ ነው። የአውሮፓውም ቢስማርክም ያንን አድርጓል። ካልቸራል ሪቮሉሽን ብሎ የሚቃወሙትን ሙሉ ደምስሷል። እነ ጋሪባልዲም አድርጓል። ሌሎቹም ሲያደርጉ ቆይቷል። ጥፋቶችም ካሉ የታሪክ ተመራማሪዎች ያንን የሚበይኑት ይሆናል። ባለፈውም ተናግሬያለሁ። የታሪክ ትርክትን 3 ቦታ ከፍለን አንደኛው ሌየር ለሀገር ግንባታ የተከፈለውን ለይተን፣ ሌላው ደግሞ ይቅርታ የሚያስጠይቅም ይቅርታ ፎርጊቭ ኤንድ ፎርጌት የሚያስፈልገውም በዛ መልኩ የምንሄድበት የታሪክ ተመራማሪዎች ወደፊት የሚረዱን ይሆናል። በዚህ ረገድ ታሪክ ላይ እየተከራከርን እየተጨቃጨቅን የምንፈታው ነገር አይኖርም። ዛሬ ላይ ግን የጎበና ልጅ መሆን የሚያሳፍርም የሚያስፈራም አይደለም። ዋናው ነገር እሱ ነው። ይልቁንስ ዛሬ ላይ የጎበና ልጅነት በምን ይገለጻል የሚለው ነገር ነው እንጂ የጎበና ልጅ መሆን የሚያሳፍር አይደለም። በስጋም በመንፈስም እኔ በስጋም በመንፈስም የጎበና ልጅ ነኝ። ለምሳሌ በመንፈስ ስል እሳቸው ያደረጉትን ነገር ኦውን አደርጋለሁ። በብዙ በዘመናዊ መልኩ
ኤክሰሶቹን ከላዩ ላይ እየቆረጥ የጎበና የሀገር ግንባታ ለሀገር አንድነት መቆምን በጋራ መቆምን ከሌላ ኢትዮጵያ ማህበረሰብ ጋር አብሮ ቆሞ ሀገር መገንባትን እሱን ኦውን አደርጋለሁ። ዲስኦን አላደርግም። የራሴም ታሪክ ነው ትክክልም ስለሆነ ያን የመሰለ ወርቅ ታሪክ እያለኝ እያለቃቀስኩ አልዞርም። ስላለኝ ታሪክ እያለኝ የለኝም ብዬ አልክድም። ያ እንደ ማንኛውም ኢትዮጵያ ኦውን የምናደርገው ነው በጋራ። ይሄ የራስ ጎበና መንፈስ ነው። አገር ወዳድነትን፣ አገርን ማቆምን፣ ጠላት መመከትን፣ የኢትዮጵያ ማህበረሰብን አስተባብሮ ለሀገር ግንባታ ማዋልን፣ የኢትዮጵያን አንድነትን ማስጠበቅን ይሄ የራስ ጎበና መንፈስ ነው። እሱም በዘመናዊ መልኩ እንዴት እንገልጻለን? ይገለጻል። ተነጋግረን የምንፈታው ይሆናል። አያሳፍርምም፣ አያስፈራም። ይሄ የመንፈስ ልጅነት ነው። የመንፈስ ማለት የስጋ ግንኙነት የለንም፣ ዝምድና የለንም፣ የአንድ ጄኔሬሽንም አይደለንም። የሚያስተሳስረን ግን ሌገሲ ሆኖ ታሪክ ነው። ሁለተኛ ደግሞ የስጋ ዝምድና ያላቸው ሰዎችም አሉ፣ ሲሸማቀቁ የቆዩ ሰዎች የስጋ ዘመድ የሆኑ ሊትራሊ እስከ 6-5 ቤት ሲቆጠር ተበታትነው በመላው ኢትዮጵያ ያሉ እኔም በግል የማውቃቸው በርካታ ሰዎች አሉ። ከፊል ሸዋ ላይ ሰላሌ ያሉ አሉ፣ አዲስ አበባ ዙሪያ ላይ ያሉ አሉ፣ ሀረርጌ ላይ በብዛት አሉ፣ አርሲ ውስጥም ያሉ አሉ፣ ጅማም ያሉ አሉ። ሌላም የኢትዮጵያ መሀል አዲስ አበባ ውስጥም የራስ ጎበና ቤተሰቦች አሉ፣ ዘመዶች ኢቭን ቱ ዚስ ዴይ ያልተናገሩም አሉ። እኔ ለምሳሌ ከራስ ጎበና ቤተሰቦች ጋር ዘመድ ነኝ በአባቴ በኩል ከአራቱ መስመር አንዱ። ያው አራት መስመር ነው ያለው፣ አባት አባት፣ የአባት እናት፣ የእናት አባት፣ የእናት እናት አለ። ይሄ ነው አራት መስመር። ከዚህ አራት መስመር ውስጥ በአባቴ አባት መስመር በኩል ዝምድና አለኝ። ቀጥታ ከሳቸው ጋር ሳይሆን ከሳቸው ባለቤት ጋር። እሳቸው ባለቤት ዝርዝሩን አመጣለሁ ባቆይ ይሻላል። ዞሮ ዞሮ በነገው ላይ እንገናኛለን። ምንም የስጋ ዝምድናም አለ፣ ምንም የሚያስፈራም የለም። ኢትዮጵያዊ በነገራችን ላይ አብዛኛው ኢትዮጵያዊ እንደዚህ ነው ማንነቱ። ባለፈውም ስነግራችሁ በሶሲዮሎጂካል ፋክት እና ፖለቲካል ኮንቪነንስን እያዳቀልን ስለተቸገርን ነው አንድነትን፣ ኢትዮጵያዊነትን እየተጸየፍን እየወረድን ይሄድ ነው እንጂ የትም ኢትዮጵያዊ አሁን እየወጣ እንደሚለፈልፈው መጣችሁ ኦዲት ብታደርግ ሁሉም 7 ቤትማ ብዙ ነው። 5 ቤት ብትሄዱ እስከ ቅድመ አያት ድረስ ብትሄዱ በጣም የተሰባጠረ ነው። ነውርም አይደለም። እንደዛ ነው ማህበረሰብ የሚገነባው። መሐመድ ተሰማ ቢሆን ምንም ችግር የለውም። ወሎ ላይም አለ፣ ሐረርጌ ላይም አለ፣ መሀል ከተማ ላይም አለ። ምን ችግር የለው። ኢትዮጵያዊ ነው። በዛ ላይ ብዙ ጊዜ ወደ ብሔርተኝነት ውስጥ አለመግባት ስላጠረን ሳይሆን ስላልፈለግን ነው። እኔ ስላልፈለግኩኝ ነው። ምርጫ ነው። ኢትዮጵያዊነት ያዋጣል፣ አንድነት ያዋጣል ብዬ ፈርምሊ የቆምኩት የምንገባበት ቀፎ ስላጣን አይደለም። የምንገባበት ጎተራ ስላጣን አይደለም። የምንገባበት ቅርጫት ስላጣው አይደለም። ምርጫ ነው። ብሔርተኝነት ፖለቲካው አስፔክት ምርጫ ነው። ባህላዊ ማንነትም ኢትዮጵያዊነት ይሻላል ብሎ መግለጽ ምርጫ ነው እንጂ ከሰማይ ዱብ ያለ የለም። በየትኛውም መልኩ ብንሄድ ከሸዋና ከወሎ አልዘልም። ይሄ ፐርሰናሊ በሁለቱም በእናቴም በአባቴም በኩል እስከ 4-5 ጄኔሬሽን ሐረርጌ ናቸው። ሁሉም ግልጽ ነው። ፕራውድሊ ምንም ችግር የለውም። በሌላ መልኩ ትሬስ እናደርግ ደግሞ ከፊሉ ሰላሌ ናቸው። ጀግና ተዋግተው ጣሊያንን አርበርብደው ጋሻና ጦር የተሸለሙ በጃኖ ናቸው። በቅርብ ነው የሞቱት 12 ዓመት በፊት። ምንም ችግር የለብኝም። ተጠርተው አሰበ ተፈሪ ላይ ከተሸለሙት ውስጥ የኔ አያቴ ወንድም ናቸው። ምንም ችግር የለውም። ምን ችግር አለው? በዚህ በኩል ደግሞ የመንዝ ናቸው፣ ሸዋዬ ናቸው። ከፊል ሸዋ ነኝ፣ ከፊል ወሎዬ ነኝ። ምንም ችግር የለውም። የሸዋውም የሰላሌ የመንዝ ናቸው። የሰላሌና የመንዝ ቤተሰብ ነኝ። በዚህ በኩል ደግሞ ወሎዬ ነኝ በእናቴ በኩል። ምንም ችግር የለውም። ምን ችግር አለው? ኢትዮጵያዊ ነኝ። ሙስሊምም ክርስቲያንም አለ። አንድ ቤተሰቦቼ ውስጥ ሙስሊምም አለ። 2 አክስቶቼ ሙስሊም ናቸው። ምንም ችግር የለውም። ይሄ ሶሲዮሎጂካል ፋክት አድርጌ ስለምወስደው እኔ ምንም ችግር የለብኝም፣ አይጋጭብኝም። እንደሌላው ተመልሶ ጊዜው የኛ ነው ብሎ መፎከር አቅቶን አይደለም፣ ሩቅ ሆኖብን አይደለም።
እንደ ጊዜው መጠን በየትኛውም ብንሄድ በሰፊው ማህበረሰብ ውስጥ ነው። ከሰማይ ዱብ አላልኩም። እንደሚታወቀው ከዚህ በጣም በቁጥርና በጊዜው የኛ ነው በሚል መንፈስ ቢሆን ኖሮ ህግ እንደዚህ መሻሻል አለበት፣ ህገ መንግስት እንደዚህ መሆን አለበት፣ የአዲስ አበባ ጉዳይ እንዲህ መሆን አለበት የምንለው የጆን ሮውልስን ቲዮሪ በደንብ አድርጌ ስለተማርኩ ነው። ህግ ትምህርት ቤት ህግ ሲወጣ አንተ ነገ የት እንደምትገኝ ስለማታውቅ ነው። አንሰርቴኒቲ ኤንድ ኢንኢኳሊቲ ኦፍ ፖዚሽንን አይተን ህግ ማውጣት ያለብን። ለሞገስ ዛሬ የሚሆን ህግ ተብሏል የሚወጣው። ለሌላው ሲሆናል ወይ የሚወጣው ህግ? ፕሮፖዝ የምናደርገው አይዲያ ለሌላው ሰው ይጠቅማል ወይ? ለኔ ብቻ ተብሏል ህግ የሚወጣው። ቢዮንድ ዘ ቫይል ኦፍ ኢግኖረንስ ሄደን ህግ የምታወጣው። አይ ዛሬ እኔ ባለ ጊዜ ነኝ፣ በቃ ጥቅሜ ነኝ፣ ምንም ችግር የለውም፣ አባንብያ ኦሮሞ ፊንፊኔን ኦሮሞቲ ምናምን ብሎ መሄድ ይቻላል። ቀላልም ስለሆነ ትሬስ ማድረግም ይቻላል። ምንም እንትን የለም። ያ ስለማያዋጣ ነው። ሰው በምርጫ የተውነውን ነገር በግድ ኢምፖዝ አታርጉት። ምርጫ ነው። መሆን ያለ መሆን ምርጫ ነው። ብሔርተኛ መሆን ያለ መሆን ማለትም የብሔር ብሔርተኛ የጎጥ ብሔርተኛ መሆን አለ መሆን ምርጫ ነው። ሰው ኮንሽስሊ ነው የመረጥኩት። ኢትዮጵያን የመረጥኩት ኮንሽስሊ ነው። በደንብ ሪፍሌክት አድርጌ የሚያዋጣኝ ኢትዮጵያዊነት ነው ብዬ ደግሞም ስለሆንኩ ኢትዮጵያዊ ስለሆንኩ በሁሉም መመዘኛ ባለጊዜነትን ግን መጫወት ብፈልግም የባለጊዜም ቤተሰብም ነኝ፣ የተጠቂዎችም ቤተሰብም ነኝ፣ የኢትዮጵያን ቤተሰብም ነኝ። በአማች ከሄዳችሁ በጎንደር አማች አለኝ፣ ከትግራይ አማች አለኝ። እህቶቼን እንዳለው ያገቡት የጎንደር አለኝ፣ ከጉራጌ አለኝ፣ ከአክሱም አለኝ፣ ከጎርጎራ አለኝ፣ ከወለጋ አለኝ፣ ከሞጆ አለኝ፣ ከሰንዳፋ አለኝ። ዘረዝርላችኋለሁ። ከሶማሌ አለኝ አማቾች፣ የኔ አክስቶቼ፣ እህቶቼ፣ ባለቤቶች፣ መላው ኢትዮጵያን አንድ ላይ ያስተሳሰረ ቤተሰብ ሰው ምንም ችግር የለውም ነው። ይሄ እንደዚህ እንነጋገር ካላችሁ ምንም በቃ እንደዚህ ነው የተፈጠር ነው። ይሄ ኢትዮጵያዊ ቤተሰብ ነው። ምርጫ ስለማታከብሩ ነው እኮ መጥተው ስለሚሳደቡ ነው እንጂ ምን ችግር አለው? ሌላው የራሱ ምርጫ ይዞ መሄድ ይችላል። እኔ የኔን ስለማታከብር ነው። የጎበና ልጅ ብለህ ስታሳድድና ስትሰድ እድሜ ልካችን ከልጅነት እስከ እውቀት በየቦታው እንደ ውሻ ስታሳድዱ ስለቆያችሁ ነው። ያን ሁሉ ተሸክመን ይኖር። አንድ ነገር ስናወራ የጎበና ልጅ ወይም የጎበና ወራሽ እያላችሁ ስለምትሳደቡ ነው። አም ፕራውድሊ የጎበና ልጅ በመንፈስም በስጋም እያልኩ ነው። በመንፈስም ሊትራሊ በስጋም ሰው ምንም ችግር የለውም። ብታከብሩ ኖሮ ይሄ ርዕስ ዛሬ አይመጣም ነበር። ስለማታከብሩ ነው፣ ስለማይከበር ነው። አይ ቲንክ ግልጽ የሆነም ይመስላል። ብዙ ሰዎች በተደጋጋሚም ስለምትጠይቁ ይሄ ነው በቃ በምርጫዬ እኔ ኢትዮጵያዊ ነኝ፣ ስሪቴም ኢትዮጵያዊ ነው። እንትን እየቀያየርኩ ባለጊዜ እያልኩ አልሰለፍም ከፊት ለፊት። ዛሬ በየቦታው ተሹሞ እኛ ጓደኞች ራሱ በየቦታው ተሹሞ የምናውቃቸው በስም የምናውቃቸው በዛ በቀውጢው ጊዜ ፕሊስ አሁን የስልክ ፕሮግራም ስላልሆነ አደውሉብን ፕሊስ። የዚህ ለውጥ ተብየው ጊዜ በፖሊስ ስንታሰር በደህንነት ስንታፈን ከተማሪዎች ጋር ሆነን ሀረማያ ዩኒቨርሲቲ ያን ሁሉ ዋጋ ስንከፍል ስንቆይ ሲያቀሳስሩ የነበሩ ጆሮ ጠቢ የነበሩ ሰዎች ናቸው ዛሬ ተሹመው ያሉት በዚህ መንግስት። በትግሉ ጊዜ ያልተገኙ ሰዎች ናቸው ጋቢና የተቀመጡት አብዛኞቹ። በዚህ መንግስት ጋቢና ተቀምጠው የሚሉ ሰዎች ወደ ኋላ ተመልሳችሁ ብታዩት አብዛኞቹ ደህንነት ሆነው ሲያሳድዱ የቆዩ ሰዎች ናቸው። ድፍረት አንዲት ሲኒ ድፍረት ያልነበራቸው እኛ መድረክ ላይ እኔም ሀረማያ ዩኒቨርሲቲ 5000 ሰዎች በተሰበሰቡበት የመከላከያ ጀነራሎች በነበሩበት ጀነራል መሐመድ አሁን ሰሜን ላይ የዘመተው በተሰበሰበው ስብሰባ ላይ የተናገርኩት ለታሪክ ተቀርጾ የተቀመጠ ነው። መከላከያ ግቢ እንዳይገባ ተማሪዎች ሁሉ ያለ ቅድመ ሁኔታ እንዲፈቱ፣ ተማሪዎች አመፅ ላይ እስካሉ ድረስ ትምህርት አናስተምርም ብለን 987 ተማሪዎችን ያስፈታሁት። ያንን አድርገናል። ትንሽ ነገር ሞክረናል ብለን ፊት ለፊት ጋቢና አልተቀመጥንም። ጊዜው የኔ ነው ባለጊዜ ነኝ ብለን አልመጣንም። ስለዚህ የምርጫን ጉዳይ አንድ ሰው ብሔርተኛን አለመሆን፣ ባለጊዜ ነኝን አለማለት፣ በአንድነት በእኩልነት ማሰብ
በሰብአዊ ፍጡር ማሰብ በኢትዮጵያዊነት ማሰብ ለሁሉም የሚጠቅም ሐሳብና ሀገር እንዲመሰረት ማድረግ በጊዜ ትኩሳት አለመወሰድ የምርጫ ጉዳይ እንጂ የምንሄድበት የምንጠለልበት የሚያኮራ ታሪክም ስላጣን አይደለም። አዎ የጎበና የልጅ ልጅ 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 አምስተኛ ትውልድ ነኝ and proudly so what እንኮራበታለን በደንብ አድርገን። የጎበና ልጅ ልጅ ልጆች ደግሞ እንዲበረክቱ በመላው ኢትዮጵያ እንዲበረክቱ ነው የምንፈልገው። ወደፊት እንዴት ሆነው አርበኛ ሆነው ሀገራቸውን ከድንቁርናና ከረሃብ ከቸነፈር እና ከክፍፍል የሚያወጡ የጎበና ልጆች የልጅ ልጆች እንዲመጡ እንመኛለን። ስለዚህ ሌሎቻችሁም አዎ የጎበና ልጅ ነኝ ብላችሁ ውጡ ወደፊት። ምንም አትሸማቀቁ። ያም የመሸማቀቅ የመፍራት የሌላው ታሪክ ይጎላል ብለን የምንሸከማቀቅበት ዘመን የለም። ሐሳብ ገበታ፣ ሐሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት